አባዬ እኔ በቃ መሄድ ነው የምፈልገው። እንዴት እማዬ በዚህ ልክ እኔን ትጠረጥረኛለች? እንደዚህ ብላኝማ እዚህ ቤት መቀመጥ አልችልም። እኔ በጭራሽ እዚህ መሆን አልፈልግም። መሄድ አለብኝ። ሰው እንደሌለኝ ቤተሰብ እንደሌለኝ እንደዚህ ስትጫወትብኝማ ዝም አልልም እያለች እያለቀሰች ነበር ሚላት። ተከስተ ደግሞ እንግዲህ ሚላትን ቁሞ እያባበለ አስመሰሉ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኢስማ ንጉስ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ በዚህ ድራማ ላይ ትናንትና እንዳቀረብኩላችሁ በክፍል 1 ማለት ነው ከባሏ አባት ጋር የምትማግጠው ሚላት እና ከልጁ ሚስት ጋር የሚማግጠውን ተከስተን ነበር ያመጣሁላችሁ። ወይዘሮ መዓዛም እንግዲህ በሰዎቹ መጥፎ ስራ በጣም ተናዳ ስለነበረ ልጅቱንም ባሏንም ሰርባቸዋለኝ። ልጇ ደግሞ እናቱን አላምናትም። ከእናቱ ይልቅ አባትየውንና ሚስቱን ነበር ያምነው እና እናቱን እንዴት እንደዚህ አልሻቸው እያለ እየተቆጣ ሚላትን ይቅርታ ጠይቂያት እያለ ሳለ ወደ ቤቱ ማለትም ወደ መኝታው ክፍል ሲሄድ ሚላትና ተከስተ አባቱና ሚስቱ ማለት ነው እየማገጡ ነበር። አሁንም ማለትም ቁመው እየተሳሳሙ ምናምን ነገር ነበር እና እሱ ሲደርስባቸው ግን እሱ ላይ ደረቱ ላይ ቅፍ አድርጓት እያወሩ እየሳማት ምናምን ስለነበር ቶሎ ብላ በቅጽበት መንገዱን አስቀየረች ማለት ነው። ምን በማለት ውይ አባዬ እኔ እዚህ ቤት አልቀመጥም፣ እንደዚህ ብላኝማ እማዬ በዚህ ልክ ጠርጥራኝ እኔ እዚህ ቤት አልሆንም፣ አባዬ መሄድ አለብኝ እያለች እያለቀሰች ደረስ አስመሰለች ማለት ነው። ተይ ልጄ እኔ አባትሽ አይደለሁም፣ እኔን አሰሚኝም፣ ደግሞ እሷም እኮ እናትሽ ናት፣ እንደዚህም ብትል አትፍረጅባት፣ በቃ ይቅር በያት እያለ እሱም እንደገና አቤል ሲመጣ አስመሰሉ ማለት ነው ሁለቱም። ይሄ ትወናቸው ደግሞ ለልጁ ትልቅ እምነት ጣለበት መልሶ ማለት ነው። አሁንም አባዬ ችግር የለውም እማዬን ይቅርታ ጠይቂያት ብያታለሁ፣ አሁን መታ ይቅርታ ትጠይቃታለች፣ ችግር የለውም እሺ አባዬ ደግሞ አመሰግናለሁ፣ በቃ አንተ ሂድ እኔ አጽናናታለሁ ብሎ ከአባቱ ተለያዩ። እንግዲህ እሱም ሚስቱ ጋር እየተጫወተ ሳለ የኔ ቆንጆ በጣም ነው የምወድሽ እኮ ደግሞ እማዬ መታ ይቅርታ ጠይቅሻለች እያላት አይ እናትህ አሁኑኑ መታ ይቅርታ እንድጠይቅ ይፈልጋለሁ፣ እንደዛ ካልሆነ ግን እሄዳለሁ፣ እዚህም ያለሁት አባዬ ስለለመነኝ ነው፣ በጭራሽ ዘቤት አልቀመጥ፣ እንዴት በአባት ትጠረጥረኛለች እናት፣ ቆይ ምን አይነት ሴት ናት እያለች እንግዲህ የራሷን ኃጢአት ወደ እናቲቱ አድርጋ ልጁን ለማሸማቀቅ እየሞከረች ነበር። ልጁ ደግሞ ደካማ ጎኑን ስላወቀችበት ተሸማቀቀ። በቃ እማዬ መታ ይቅርታ ጠይቅሻለች፣ አሁን ግን በቃ ናፍቀሽኛል አላት። ውይ አሁን አይሆንም፣ በቀንማ አይሆንም አላት። ቆይ ከመቼ ወዲህ ነው እንደዚህ ያልሽው አላት። እሺ በቃ ለማንኛውም ፊቴን ከብዶኛል ታጥቤ ልምጣ ብላ ጥላው ወጣች ማለት ነው። ጥላው ወጥታ ነበረ። ግን ጥላው ከመውጣቷ በፊት ደግሞ ተከስተ ከልጃቸው መኝታ ክፍል ማለትም አቤልን በቃ ሚስትህን አጽናናት፣ እኔ ደግሞ እናትህን እነግራታለሁ፣ ችግር የለም መታ ይቅርታ ጠይቃታለች ብሎ ከነሱ ክፍል ከወጣ በኋላ ወይዘሮ መዓዛ አሁንም አልተመለሰችም። አትባለጌ አንተ ቆሻሻ ምናምን እያለችው ነበርና ኮሪደሩ ላይ ቁማ እንደዛ ስትለው ወረወራት ማለት ነው። ከዛም ከግድግዳው ጋር ስትጋጭ ትንሽ ራሷን ሳተች። የዛኔ ወይኔ ጉዴ ሞተችብኝ እንደ እያለ ተከስተ እየጎተተ በምታዩት መልኩ ከበረኮና ወደ ሳሎን አስገብቷት በሶፋው ተጠልላ ነው የቆመችው። ከዛም እንግዲህ እማዬ ይቅርታ አሁኑ መታ ካልጠየቀች ስላለችው እናቱን መጥቶ ነይ ይቅርታ ጠይቂያት ሚስቴን ለማለት እንግዲህ አቤል ሲወጣ እናቱ የለችም። ከዛ ወደ ክፍል ገባ፣ መኝታ ክፍል አጣት። ሳሎን መጣ። አባቱ እንደዚህ ቶሎ ብሎ ወደ ልጁ ሄደና እናቴሳ ሲለው እናቱ ወታለች፣ እኔም ስለተናደድኩኝ ዝም አልኳት፣ ተረጋግታ አየር ወስዳት ትምጣ ብዬ ነው፣ ወታለች፣ ከቻርክ ይዘሃት ነው ደግሞ አጽናናት እሺ ብሎ አውቆ ከቤት አባረረው። ልጁን ሲያባረረውና ቶሎ ብሎ ሄዶ ከሚላት ጋር ልጅ ሴትየቱ እንደዚህ ሆናብኛል፣ እባክሽ የኔ ቆንጆ እርጅኝ፣ የሆነ ነገር አድርጊልኝ፣ የሆነ ነገር ማለት አለብሽ፣ እባክሽ አግዥኝ አላት። ወይኔ ጉዳችን ምንድን ነው የምናደርገው? ቆይ እንዴት በአንድ ጀንበር እንደዚህ የሆነ ሁሉ ነገር? እሺ አሁን ምን ልናደርግ ነው? ቆይ ምን ልናርግ? አንቺ ደግሞ እኔን ትጠይቀኛለሽ እንዳግዥኝ እያልኩሽ። በቃ አሁን ለማንኛውም ነያት። እንደምታዩት ይዟት መጥቷል። ከዛም ወደ መኝታ ክፍል መውሰድ አለብኝ ብሎ ሴትዮዋን ወደ መኝታ ክፍሏ ወስዶ አልጋ ላይ ከጣላት በኋላ ቤቱን ዘግቶባት ነበር የወጣው። ከዛም እንግዲህ ውጭ ወጥተው እነሱ እየተመካከሩ ሳለ አቤልም ተመልሶ መጣ ማለት ነው። እሺ ምን እናድርግ? እማዬ ደግሞ ውጭ የለችም፣
እኔ እኮ የኔ ቆንጆ ከክፍሌ የመጣሁት ማለትም አሁንም መታ ከተከስተ ጋር ቁማ ስለ ሴትዮዋ እያወሩ አቤል ስለደረሰባት ሌላ ምክንያት ፈጠረች። እኔ እኮ እማዬን ራሴ ቅርታ መጠየቅ አለብኝ ብዬ ነው። እናት አይደለች እሷ ትልቅ ሰው ነች። ስለዚህ እኔ ልጅ ነኝ፣ እኔ ነኝ ቅርታ ማለት ያለብኝ ብዬ እየመጣው ነበር። የት ሄደው ነው እማዬ? ያገኛቸዋል? የለም የለችም። በቃ ወተን አብረን እንፈልጋት እንዴ? በቃ እንውጣ አለችው። አዎ ሂዱ ፈልጓት አለ ተከስተ። ምክንያቱም ሴትዮዋን ማዘጋጀት አለበት አቤል ሳያይ ማለት ነው። ከዛ አቤል ደግሞ አይ እዚህ ቁጭ ብለን ነው የምንጠብቃት የኔ ቆንጆ፣ ነይ ክፍላችን ንግባ። አይሆንም እኛ የትም አንሄድም፣ ትመጣለች እሷ ብሎ ወደ ክፍል ይዟት ገባ። ከዛም እንግዲህ መኝታ ክፍል ከደረሱ በኋላ በቃ ፊቴን ታጥቤ ልንጣ ብላው የወጣችው የዛኔ ነበረ። ወታ ግን እሷ መጸዳጃ ቤት ሳይሆን የሄደችው ከተከስተ ጋር ነበረ። ተከስተ ጋር ሄደው ከኪችን ቁመው እያወሩ ሳለ አንተ ሲመስለኝ ሴትዮዋን ትፈራታለህ፣ ይችን የማትረባ ሴትዮ፣ ለዛ ነው እንደዚህ እንጨርሳት እያልኩ እስካሁንም ያንዘላዘልክብኝ አለችው። አይ ከሆነም አይቀር የኔ ቆንጆ ሴትዮዋ በቃ ጫፍ ላይ ነው ያለችው። በቃ ዛውተኛችበት መጨረስ ቀላል ነው ለኛ። ስለዚህ ሁለቱንም በአንዱ ድንጋይ ማለት አሁን ነው። ስለዚህ አቤልን አሁን መግደል አለብን አላት። ማለት እንዴት? ምን የኔ ቆንጆ ፈራሽ እንዳላት እንዴ? እንዴት አልፈራ? የሰው ነፍስ እኮ ነው። እንዴት ነው ማልፈራው አለችው። በቃ አትፍሪ፣ በቃ በሆነ ነገር አድርገን መጨረስ አለብን እኮ። በምን? በቃ በሆነ ነገር። ስለዚህ በቃ ቢላዋን ያዝ ተባብለው ቢላውን ከመሳቢያ ሲስብ እንግዲህ አንተ ሲጀመር ፈሪ ነህ፣ ሳስብ በጣም ፈሪ ነህ አለችው። የዚህ ጊዜ ተከስተ በጣም ተናደደና ሜላትን አንገቷ ላይ ቢላው አነሳባት ማለት ነው። እሷም እንደምንም ብላ የኔ ቆንጆ የኔ ፍቅር ይቅርታ በቃ ተሳስቼ ነው ብላ እግሩ ስር ወርቃ ማለት ይቻላል ለመነችው። ይቅርታ አደረገላት። እሱም በሷ አይጨክንምና ማለት ነው። በመጨረሻም ከዛ ተነጋግረው ቢላዋን ይዘው ወደ አቤልን ለመግደል ሲወጡ ይሄን ሲመካከሩ እናቱ እየሰማች ነበር። ማለትም ወይዘሮ መዓዛ ነቅታ ነበረ። ከወደቀችበት ተነስታ እየሰማቻቸው ነበር። እናም እናንት ቆሻሾች ምንድነው የምታሴሩበኛ ላይ? ተጫወታችሁበት በልጅና በእኔ በቁማችን ላይ አይደል? አለቃችሁም፣ እያንዳንዳችሁ ዋጋችሁን ሰጣችኋለሁ አለቻቸው። አንቺ ወደዛ አንቺ ልክስክስ አለቻት። ከዛ ተይማ ዝም በይ አለቻት። እንደምንም ብላ ስትወጣላት ጠብቃ መጸዳጃ ቤት አስገብታ ሜላትን ጸጉሯን ይዛ እንግዲህ መጸዳጃው ላይ ፊቷን ወደዛ ደፍታት፣ እማዬ በጣም ይሸታል እባክሽን ተይኝ አለቻት። አንቺ የገማሽ ማትረቢ፣ የአንቺ ስራ ከዚህ ከመጸዳጃ ቤት በላይ ይሸታል። በጣም ቆሻሻ ነሽ። የአንቺ መኖሪያ እዚህ ነው፣ አልጋ አይገባሽም ብላ መጸዳጃ ቤት ሜላትን ቆልፋባት ነው የወጣችው ማለት ነው። ከዛም እባክሽ ክፈችልኝ እማዬ ክፈች እያለ በሩ እንደበደበችው ማንም አልሰማትም። አቤልም ክፍል ሆኖ እንዴች ልጅ እስካሁን ቆየች እኔን ጠብቀኝ ብላ ሄዳ እንደዚህ ታደርግኛለች እንዴ? የት ሄዳ ነው እያለ ብቻውን ያግመተምታል። እንግዲህ ተከስተም ወደ ቤቱ ገብቶ አገር ሰላም ብሎ ምን ማድረግ እንዳለበት እያሰበ ነበር። ምክንያቱም አቤል ለመግደል ባሰቡበት ሰዓት እናቲቱም ነቅታለች፣ ሚስጥራቸውንም ሰምታለች። ስለዚህ ምን ማድረግ ያለብኝ እያለ ብቻውን እያሰበ ሳለ እሱንም አልተፋታቸውም። ግን ከዛ በፊት ልጇ ጋር ሄዳ ልጄ እባክህን ዓይንህን ግለጥ፣ እነዚህ ሰዎች በቁማችን እየተጫወቱብን ነው። ሁለታቸው መጥፎ ድርጊት ውስጥ ከመግባታቸው በላይ አንተንና እኔን ለማጥፋት ነው የሚፈልጉት ብላ ብትነግረውም እማዬ እየቃጀሽ ነው፣ እባክሽ ንቂ። ምን እየሆንሽ ነው? ከየት ነው እንደዚህ አይነት መጥፎ ሀሳብን እያመጣሻለሽ? እባክሽን እንደዛ አትበይ፣ እንደዚህ አይባልም፣ እባክሽ እማዬ ንቂ እያላት ነበር። እሷም ልጄ እባክህ አንተ ንቃ፣ እነዚህ ሰዎች እኛን ለማጥፋት ነው፣ እባክህ ተረዳኝ፣ የምልህን ስማኝ አለችው። እሱም በጭራሽ ሊሰማት አልፈለገም። በመጨረሻ እማዬ እኔ ግን ስገምት አንቺ ውጪ ከሌላው አንድ ጋር ዘሙግቶሽ እየመጣሽ ነው እንደ አባዬን የጠረጠርሽው፣ አባዬን በዚህ ልክ እንዲጠረጥረው የምታደርጊ ሲላል በጣም ተናደደችና በጥፊ መታችው። ልጄ አንድ ቀን ዓይንህ ይገለጣል፣ እስከዛ ግን እኔ በምንም ሁኔታ አለቃቸውም እነሱን ብላው ጥላው ወጣች። እናም ጥላው ከወጣች በኋላ ተከስተ ጋር ነበር ቀጥ ብላ የመጣው። ቢላዋ ይዛለች። በቢላዋውም አላሳየችውም። የኛ ጻድቅ እኮ የትኛውን ጽድቅ እንደምታብራራ ላይ ለመስማት ነው የመጣሁት። ምን አይነት ባለጌና ወራዳ ሰው ብኮን ነው? ሲጀመር አንተ ከኔ ምን አተህ ነው የልጅ ሚስት ጋር ወርደህ የምትልከሰከሰው? አንተ ልክስክስ፣ አንተን በማግባቴ በጣም ነው ያፈርኩት። አንተን ለባልነት መምረጥ አልነበረብኝም አለችው። ምን እየሆንሽ ነው አንቺ ቆሽቋሻ አሮጊት? ስርዓት አድርጊ፣ ለምትናገሪው ነገር እያሰብሽ ተናገር። እኔ በደንብ እያሰብኩ ነው። አንተስ ለምትማግጥበት ማብራሪያ ያለህ? ያንተን ተረት ለሰማ ነው እዚህ የቆምኩት እያለች እንግዲህ ቀስቀስ ብላ ከተጠጋችሁ በኋላ ተከስተን እንግዲህ
ለምታደርግብኝ ወይም ደግሞ ላደረክብኝ ለእያንዳንዱ ነገር ሴት ናት ብለህ ነው አይደል? ማንም የላት ብለህ ነው አይደል? የተጫወክብኝ ዋጋህን አስከፍልሃለሁ ብላ በቢላዋ ወጋችው ማለት ነው። ከዛም እንግዲህ ተከስተው ወድቋል። ሚላትም መጸደጫ ቤት ተቆልፎባታል። አቤል ደግሞ እናቱ ወቅታው ግን ከወጋችሁ በኋላ ደንግጣለች። በዛ መካከል ላይ አቤል ደረሰ ማለት ነው። እናቱን ገፈታትሯት አባቱን ለማንሳት እየሞከረ ነበር ያለው። በቀጣይ ምን ሊፈጠር ይችላል የሚለውን በክፍል 3 ይዤላችሁ የምመጣ ይሆናል። ለዛሬ ግን በዚሁ አበቃውኝ። እስካሁን ከእናንተ ጋር የነበርኩት እኔ የስማ ንጉስ ቻናል ቤተሰብ የሆናችሁ እኔ የስማ ንጉስ ቻናል ባለቤት ነኝ። እናንተም ከኔ ጋር ስለቆያችሁ እስካሁን ጊዜያችሁን ስለሰጣችሁኝ አመሰግናለሁ። ሸር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይሄ ድራማ ደግሞ ያስተምራል፣ ሰዎችን ይጠቅማል ብላችሁ ካሰባችሁ ደግሞ ሸር ማድረጋችሁን አትርሱ። ሰላማችሁ ይብዛ።